ስምርተ ሰባስቦና ሙሽሪት ሙሽራው ሰርጋቸው ታስቦና ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አታሙ ሲደለቁ ሲማታ ዳንክራነ 15 ቀን ጊዜ ምናልባት ትንሽ ናት ለመዘጋጀት። አቤል እንግዲህ ሞር ደግሞ አቤል ማለት አሁን ላይ እየተፈጠረባችሁ ያለው ነገር ደስ ስለማይል ያው ምንም ነገር የሚጠበቅ ነገር የለም። ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ ሙሽሪት ሙሽራው ሰርጋቸው ታስቦና ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አታሙ ሲደለቁ ሲማታ ዳንክራነ ሰላም ሰላም፣ ውድና የተከበራችሁ የእኔ የማይች ቤተሰቦች በሙሉ እንዴት ናችሁ? በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። መግቢያዬ ላይ እንዳያችሁትኝ አብርሃም ሽምግልና ሊልክ 15 ቀን ቀርቶታል በቃ ማለት ነው እና ተላከ በሉት ማለት ነው። በጣም ነው ደስ የሚለው። እኔ እንጃ ምን እንደምለው አላውቅም። በጣም ደስ ብሎኛል ማለት ነው እና በዚሁ አጋጣሚ ደግሞ እንግዲህ መቁረጡንና እውነታውን ባወቀች ሰዓት ሩታ ያለችውን አይታችኋን ሁላችሁም ማለት ነው። ቪዲዮ እየተንሸራሸረ ይገኛል በየሚዲያው እና እውነት መሆኑን ካወቀች በኋላ ላጠፋችው ጥፋት እንዲሁም ደግሞ እሷ ጋርም ሆና እሷም እንደገና ከጓደኞቿ ጋርም ሆና ለበደለችው በደል ላደረገችው ነገር ሁሉ ይቅርታ ጠይቃለች ማለት ነው። ከእሷ ጋር ሆኖ በቃ ይዞሽ አብሽሪ ያው ያንቺ ነው እያለቀው በስ እያላት የነበረው እንግዲህ ወንድሙ የአብርሃም ወንድም ምንድን ነው የምትይዋ እንጂ በግድ አስረሽ ልታስቀምጩ ነው እንዳያሰብሽው። ብስማን በዚህን ያክል ውርደት በዘራችሁ አይድረስ ማለት ነው። በጣም ነው ያዋረዳት በእውነት። አስረሽ ልታስቀምጩ ነው ወይ? የራስሽን ህይወት መኖር ጀምሪ፣ እሱም የራሱን ህይወት ኑሮ ይኑር። በግድ የሚሆን ነገር የለም ብሎ ካሳፈራት በኋላ እንግዲህ ከእንደገና ተመልሳ ስላጠፋችው ነገር ሁሉ ይቅርታ እየጠየቀች ትገኛለች ማለት ነው። ይቅርታዬን ተቀበሉኝ። እኔ የምፈልገው ከእናንተ ሲስተርሊ ብራዘርሊ ተቀራርበን እንደዚሁ በኔጌቲቭ ነገር ሳይሆን ማየት ያለብሽ በፖዘቲቭ ነገር ሁሉንም እዩና ሲስተርሊ ብራዘርሊ ሁነን እንደጋገፍ እንደ እህት እና እንደ እህት እንጂ ሌላ ነገር እንዳታስቢው። አብረሽኝ ቀርበሽ እህቴ እንድትሆኝ ይፈልጋለሁ። ሁልጊዜም በምታወሪኝ ሰዓት እንደ እህትነት ልምከርሽ የምትይ ነገር አለ በየነገሩ መሀል ስታወሪኝና አሁን ላይ እኔም እሱን ሪል ተቀብየው ለምን ሲስተርሊ ብራዘርሊ እንዲሁ በደንብ ተቀራርበን ጓደኛሞች አንሆንም ብላ ባቀረበችው ጥያቄ መሰረት እነሱ ደግሞ የምን እህት ነው ያመጣሽው? እህትነቱን እዛው አንቺ ራስሽ ቀቀለሽ ብዩ እኛ አንፈልግም ብለዋታል ማለት ነው። እንግዲህ እሷ የሆነ ነገር ስትይዝ የሆነ ነገር ስታስብ ታውቃላችሁ ሩታ በእርግጥ ከተበደለችው አንጻር ሊሆን ይችላል። ሴት ልጅ እርጉዝ ሆና ወይም ደግሞ ወልዳ አራስ ቤት የተበደለችውን ፈጽሞ አትረዛም ማለት ነው። እንዴት ነው ልበላችሁ፣ የሆነ ውሻ ወይም ደግሞ የሆነ አህያ ከተበደለ ያን የበደለውን ሰው አሯሩጦ አይለቀውም ማለት ነው። አስተውላችሁ ከሆነ በባለፈው እንደውም እኔ የሆነ ቪዲዮ እያየሁ ነበረ። በመኪና የሆነ ገጭቶት ይሁን ወይስ ምን እንደሆነ አላቅም። ልክ ባለቤቱ መኪናውን ይዞ ሲመጣ ሳይ ከመኪና እኩል ነው እያቆራረጠ ከፊቱ እያቆራረጠ ማለት ነው። ከፊቱ ገጭ እያለ ነው እያገደው የነበረው ማለት ነው።
ለምንድን ነው የተበደሉትን ነገር ጭራሽ አይረሱም? ውሻም እንደዛው አንድ ቀን የበደላችሁት በሄዳችሁበት አፈንፍኖ አይለቃችሁም ማለት ነው። እየጮኸ ሊያስኬዳችሁ አይችልም። ቢችል ደግሞ ይነክሳችኋል ማለት ነው። እና እርኩስ ሁነው የሚበደሉ ሴቶችም እንደዚህ ቂመኛ ነው የሚሆኑት እና በሷም ብዙም መፍረድ አልችልም። ቂም ይዛ ነው ማለት ነው። እና ነገር ግን አሁን ላይ ሁለ ነገሩ በቃ ማብቃቱ ስታቅ በቃ ከዚህ በኋላ አላገኘውም ብላ ውስጧን በማሳመን እህቴ ሁኚ ስትል ግን ከጎን የሆነ ነገር ይዛ ነው እንጂ የመጣችው እንዲሁማ ብቻዋን አይደለም ማለት ነው። የሆነ መሰሪ አይደለች፣ የሆነ ነገር አቅዳ አልማ አስባ ነው። እህቴ ብትሆኚ በጣም ደስ ይለኛል። ነጋ ጠባ እየተገናኘን ብንጫወትና እንዲሁ ብንደጋገፍ አይነት ነገር ነው ጥያቄ ያቀረበችው። እሺ ብለው አልተቀበሏትም ማለት ነው። እንግዲህ ሄርሜላ የዋህ እንደሆነች ስላወቀች በየዋህነቷ ተጠቅማ ነጋ ጠባውን በመገናኘት የእሷን ልብ የሆነ አላደል ለማንሸራተት አይነት ነገር ነው እና እሷ ግን ሄርሜ የኔ እናት አልተቀበለችም ማለት ነው። ይሄን ልቀበል አልቀበልም ስትላት፣ እሺ አልቀበልም ካላችሁኝ ችግር የለውም። እኔ ግን ከልቤ ነበር የጠየኳቸው። አንተም ደግሞ ልጅህን እየጠየክ ነው። ልጅህን እየጠየክ ያለው አሁን ላይ አሪፍ ነው። ልጄን እያልክ ትመጣለህ። በዚሁ ቀጥልበት። ልጅህን ጠይቅ። ከልጄ እንድትርቅ አልፈልግም። ምክንያቱም ልጄ ግዴታ ፍቅር አግኝቶ የአባት ፍቅር አግኝቶ ማደግ ስላለበት ከልጅ ጋር ሁልጊዜ መገናኘት ትችላለህ። እኔም ደግሞ ከዚህ በኋላ አልደርስባችሁም። በእኔ አካባቢ በእኔ ሰፈር ያሉ በእኔ የሚመጡ ሰዎችም ወደ እናንተ እንዳይመጡ እናገራለሁ። እናንተም ወደ እኔ የሚመጡ ሰዎችን አስቁሙልኝ ብላ ሰላም እናውረድ ብላ እውነቷን ባይሆንም እንግዲህ እኔ ከልቧ አይመስለኝም ይቅርታ አውርዳለች ማለት ነው። ግን የሚመስለኝ እውነት የሚመስል ነገር አላየሁም። ለምን እኔ ሩታን አላምናትም ማለት ነው። በቃ ቂም ስላለባት ቂም ስለያዘች አሁንም ለበቀል አሁንም ለሌላ ነገር ነው ብዬ ነው እንጂ የማስበው እውነት ከልቧ ሰላሙ መጥቶ ከልብ የፈነደቀ ሰላም አይመስለኝም ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ጠንቀቅ ነው ማለት ያለባችሁ ማለት ነው። እና ለሷ ብሎ የተጣላውንም እንግዲህ የአብርሃም ታናሽ ወንድም ታውቃላችሁ፣ በሰሞኑ ሄዶ ቀለበቱን አውልቂ ብሎ ከእሷ ጋር ጸብ ወጥቶ እሷንም የመናገር የሆነ ፋይል አለኝ እያለም ስልክ ይዞ አይታችኋን። ለኦደንስ ባያሳይም እንግዲህ ኦደንሶች እኛ አላየነውም እንጂ ለወንድሙ ማለት ነው፣ ለአብርሃም ወንድም፣ ለትልቁ ወንድም ማለት ነው። ለሱ ይሄ እንደዚህ አይነት ፋይል አለኝ የሆነ ቪዲዮም አለ። እሱ ቪዲዮ እስኪደርሰኝ ድረስ ነው እንጂ ያላወጣሁት ሁሉንም ማወጣለሁኝ እያለ ሲያሳየው አይተናል። ነገር ግን አሁን እሱንም ሁሉ ወደኋላ በማለት እሱም ሄዶ ይቅርታ ጠይቋቸዋል ከሩታ ጋር ማለት ነው። እና ሰላም እናውረድ፣ ሰላም ይሻላል ብለው ይቅርታን በመጠየቅ ተቀላቅለዋል ማለት ነው። እውነት ከሆነ በዛ ልክ ግን ማለት ነው ወንድሙን እንደዛ ለሷ አብሮ እንደዛ መናገር አልነበረበትም ነበረ ማለት ነው ኤፍሬም። ነገር ግን ደግሞ ይቅርታ መጠየቅ ትልቅነትና ብልህነት ነው ማለት ነው። ይቅርታ መጠየቁም አንድ ነገር ሆኗል። እኔ እንኳ ይቅርታ አድርጌልሃለሁ፣ ግን በዛ ልክ እሷ ሄርሜላን ነው ስትረብሻት የነበረውና እኔ ይቅርታን ስለተቀበል እሷን ይቅርታ ጠይቅ ይለዋል። እሷም የይቅርታ ልብ እንኳን ለኤፍሬም ቀርቶ ለአብርሃም ታውቃላችሁ፣ ሄዶ ሲመጣ በቃ ልሄድ ነው ከሚስቴ ጋር መሆን አለብኝ ሲል ስትለቀው ደስታን ነው የምፈልገው እያለች ሲመጣ ደግሞ ተመልሶ ደግሞ ስትቀበለው ያሳለፈች ልጅ ናት ማለት ትዕግስተኛ ልጅ፣ ትዕግስት የተሞላባት የተባረከች ሴት ናትና እንኳን አብርሃም ይሄ እዚህን ይቅርታ አብርሃምም ይሄን ሁሉ እየበደላት ይቅርታውን እየተቀበለች ነው። የይቅርታ ልብ አላት ማለት ነው። እና የይቅርታ ችግር የለውም ይቅርታን ተቀብያለሁ ብላ አቀላቅለዋቸዋል ማለት ነው። እንግዲህ ያው ተቀላቅለዋል። በቃ እንግዲህ ሰላም አውርደዋል። ነገ ደግሞ የሚፈጠረውን ባናቅም ማለት ነው
ግን እናንተስ ምን ትላላችሁ? እኔ እህቴ እንድትሆኝ ይፈልጋለሁ፣ በደንብ እንቀራረብ ያለቻት ነገር ከልቧ ይመስላችኋል? እስኪ እናንተ በኮመንት አሳውቁኝ ማለት ነው። እኔ እውነት አይደለም የሆነ የጠነሰሰችው ጥንስሳል የሆነ ነገር ይዛ ነው እንጂ እንዲሁ ዝም ብላ እህቴ ሁኘኝ ብላ ተነስታ ከእሷ ጋራ እህት ለመሆን አበቃም ብዬ ነው ያሰብኩት ማለት ነው። እናንተስ ምን እንደምትሉ አስተያየታችሁን ኮመንት ላይ ያስቀምጡልኝ ማለት ነው። እና እዚህ ጋር ግን እኔ የተረዳሁት ነገር ምንድን መሰላችሁ? ፍቅር በግድ እንደማይሆን፣ ፍቅር ዋናው ወንድ ልጅ ሲፈልግ እንደሆነ፣ የሴት ልጅ ፍላጎት ምንም እንዳልሆነ ተረድቻለሁ ማለት ነው። እሷ ወደዋለሁ፣ ሞታለሁ፣ እፈነከራለሁ፣ በወር ውስጥ በ15 ቀን ውስጥ የራሴ ያደርጋለሁ ብትልም አንዴ ወንድ ልጅ ከቆረጠ ቆረጠ ነው። ቆርጦ ተነስቷን በቃ ካላስ አሁን ሽምግልና ተላከ በሉ፣ በቃ ተላከ። ስለዚህ ሩታ ሰላምን አማራጭ ከማድረግ ውጪ ምንም ነገር የላትም። ምክንያቱም ምንም አታመጣም። በቃ አልፈልግም ካለ አንድ ወንድ ልጅ አልፈልግም ነው። ሴቶች እኛ የዋሆች ነን በእርግጥ እና ያ ወንድ ደግሞ ባስቀመጥ ነው የሚገኝበት አጋጣሚ የሚኖር ይመስለናል። አንዴ የሚያፈቅረንና የሚወድንን ወንድ ሁሌ የሚጠላን አይመስለንም። እንደወደደን የሚኖር አድርገን ነው የምናስበው። ይሄ ስህተት ነው። እኛ እንደዚህ እንደወደድን የምንቀራው የእኛ የሴቶች ልብ ነው። አንዴ ወደድን፣ ካፈቅርን አፈቅርን የሚባለው እንጂ እነሱ እንደ ውሻ ካገኙት የመላመድ ችሎታ ስላላቸው በጣም ከባድ ነው ማለት ነው። ወንድ ልጅ ከሸፈተ አንድ አልፈልግም ካለ መመለሱ ከባድ ነው። ቢመለስ እንኳ እናንተን እያንቋሸሻችሁና ሁልጊዜ ለምነሽኝ እኮ ነው፣ ፈልገሽ እኮ ነው፣ እኔ መች ፈልጉሽ አንቺ ነሽ እንጂ እያለ ሁልጊዜ በዛ ስህተታችሁ ሲወጋችሁ ነው የሚኖረው ማለት ነው። እና ከራሳቸው ፍላጎት ከራሳቸው የመጣ ፍቅር ሲሆን ነው ትዳሩም ትዳሬ የሚሆነው እንጂ በግድ ብሎ ነገር አይሰራም። ትዳሩም አያምርም። ሁልጊዜ በጭቅጭቅ የተሞላ በንዝንዝ አንድ ቀን ደስታ የሌለው ትዳር ይሆናል ማለት ነው። እንግዲህ እንደ ሩታና እንደ አብርሃም ማለት ነው። ከተጋባን ወይም ደግሞ ቀለበት አሰርን ብለው ዱባይ ላይ ሲላላጡብን ከነበረ ጀምሮ እስከ አሁን ድረስ እንግዲህ 2 ዓመት ነው 3 ዓመት እየሆነው ይመስለኛል የምናየው ጭቅጭቅ ነው። እኝኝ የበዛበት ነገር ነው እንጂ ደህና ነገር አይተናነቅም ማለት ነው። ለምንድን ነው እንደዛ የሆነው? እሷ መጀመሪያ ተንቃለች፣ ራሷን አስንቃለች። ሴት ልጅ ሆና ወንድ ልጅ ለምና ነው ያገኘችው ማለት ነው። እና በዚህ ምክንያት መናናቅም ይመጣል። ሴት ልጅ ደስ የሚለው ክብሯን ስትጠብቅ ራሷን ስትሆን ነው። እና ሁላችሁም ራሳችሁን በመሆን ራሳችሁን አስከብሩ እላችኋለሁ። ሴቶች የኛ እኮ እንቁ ነን። አንዱ ቢጥለን አንዱ አሽሞንሙኖ የሚያኖረን አጋጣሚ ነው የሚፈጠረውና ስለዚህ ራሳችንን ጠበቅ ራሳችንን ውድ ማድረግ መቻል አለብን እላችኋለሁ። እንግዲህ ሩታዬ መጽናናትን እመኝልሻለሁኝ። አይዞሽ እህቴ ልሻለሁኝ። አብሽሪ ማለት ነው። እና እናንተ ደግሞ እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አስተያየታችሁንም ደግሞ ኮሜንት ላይ ያስቀምጡልኝ። በተረፈ በሌላ ቪዲዮ እንገናኛለን። ባይ